ልቦለድ ፊልም አይተን እናለቅሳለን። ልቦለድ ታሪክ አንብበን እናለቅሳለን። ያፈቀርነው ሰው ሲከዳን እናለቅሳለን። ለተለያዩ ዱንያዊ ነገሮች እናለቅሳለን። የአላህ ስብሓንሁ ወተዓላ ፍራቻ ግን አስለቅሶን ያውቃል? የወንጀላችን መብዛት አሳስቦን ያውቃል? የቀብር ፈተና ጭንቀት አሳስቦን ያውቃል? የጉዞአችን ርቀት የስንቃችን ማነስ አላሳሰበንም? ስለ ሞት ሲወራ ጆሮአችንን እንደፍናለን፣ አይናችንን እንይዛለን። ሞት ግን አይቀርልንም። አዎ መንገደኞች ነን፣ ሙሳፊሮች ነን። ሳንፈልግ እንደመጣን ሳንፈልግ እንሄዳለን። ወደድንም ጠላንም አንድ ቀን አሁን ከቆምንባት ምድር ውስጥ እያንዳንዳችን እንገባለን። ያኔ ዛሬ ከጠዋት እስከ ማታ የለፋንለት፣ ውድ ጊዜያችንን ያቃጠልንለት፣ ያለቀስንለት፣ ከሰዎች ጋር የተባለንለት፣ ከሰላታችን ያዘናጋን፣ አላህን ያስረሳን ነገር ሁሉ ከንቱ እንደነበረ እንረዳለን። ያኔ ሁለተኛ እድል የለም። ቤተሰብ፣ ዝና፣ ሀብት፣ ስልጣን፣ ዛሬ የተመካንባቸው ነገሮች ሁሉ አይጠቅሙንም። ወላሂ አይጠቅሙንም። ሚስት ሌላ ታገባለች፣ ባለም እንዲሁ። ሀብት ወራሽ ይካፈሏል። ስራው አይቋረጥም፣ ሌላ ሰው ይተካበታል። ዱንያዊ ነገሮች ሁሉ ዛሬ ከአላህ ያዘናጉን፣ ከዒባዳ ያዘናጉን ነገሮች ሁሉ ቀብር ውስጥ አይጠቅሙንም። ለዚህም ነው ረሱላችን ዓለይሂ ሰላቱ ወሰላም አራዳ ብሎ ማለት ራሱን ከሐራም ጠብቆ ከሞት በኋላ ላለው ሕይወት የሰራ ነው ያሉን። ከሞት በላይ ምን መካሪያ አለ ወዳጆቼ? መቼ ነው ወደ አላህ የምንመለሰው ታዲያ? ነገ? እስከ ነገ ለመቆየታችን ለማደራችን ምን ዋስትና አለን ወዳጆቼ? ቁጭት ማይጠቅምባት ቀን ከመምጣቷ በፊት ወደ አላህ እንመለስ። አላህ ይቅር ባይ አዛኝ ነው። ከኛ የሚጠበቀው በጸጸት መመለስና ቀጥ ማለት ብቻ ነው። ሞት ሳይቀድመን ከአላህ ጋር እንታረቅ። አላህ ሰምተን እንድንሰራ ተውፊቁን ይስጠን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.